በቃ እንዴ ነው ሌላ ምን አለ? ቆይ አንተ ግን እጃችንን አጣጥፈን ቁጭ እንድንል ነው እንዴ የምትፈልገው? እኔ እንደሱ አላልኩም አልክ እንጂ ሰው በባሌም በቦሌም እዚህም እዛም በት ብሎ ራሱን ያሳድጋል። አንተ እዚህ እጅህን አጣጥፈህ የበይ ተቀበልካች ሆነህልኝ። ለምለም እኔ እኮ ያልኩት ሁሉም ስርዓትና ህግ አለ፣ በሱ መሰረት ይሆናል። ወይ ስርዓትና ህግ ዛሬ ባይሆን ነገ፣ ነገ ባይሆን ከነገ ወዲያ ሰዓቱን ጠብቆ ሁሉም ይሆናል። ንጋቱ ያማህል እንዴ? አንተ ዛሬ ነገ ስትል ጊዜው ቆሞ ይጠብቃል። ሊያውም በየጊዜው እንዲህ ሰማይ ለሚነካ ኑሮ እና ከኑሮ ጋር እንዴት ተግባብቶ መኖር ይቻላል? የተሻለው መንገድ የትኛው ነው ይባላል እንጂ ከኑሮ ጋር ሩጫ ገጥሜ የማይሆን ነገር ውስጥ መግባት አልፈልግም። በዛሬ ስህተት ነገን አላጨልምም። ምን ስለሆንክ ነው ነገ የሚጨልመው? ዛሬ በምሰራው ስህተትና ኃጢአት ነው። ዛሬን ተደስቼ ነገ የማልወጣበት ማጥ ውስጥ መግባት አልፈልግም። ምን ሆነሻል? እንዴት ዛሬ መኖር አቅቶ ነገዎቼን አጨልማለሁ? ንገረኛ። በቀለ ነው አላነሳው። በቀለ አንተ እኮ እዚህ የለህም አይደል? ስለምትሰራው ስራ እንኳን ምንም በአግባቡ የምታውቀው ነገር የለም። እሺ ለመሆኑ የቤቱን ጉዳይ ይዘህ ጨረስክልኝ? አልጨረስኩም። ለምን? ጨርሻለሁ። ትንሽ ነው የሚቀረኝ። ምን ማለት ነው ትንሽ ነው የቀረኝ? ወረፋ ነው። እኔ ብቻ ነኝ ከተማ ውስጥ የማዘዋውረው። የሰውየውን ስልክ ሰጠው አይደል እንዴ? እኔ የሰጠው 50 ሺህ ብር ላይ 50 ሺህ ብር ሞልተህ እሱ ያስጨርስልሃል ብዬሃል ነበር ብለሽ ነበር። እና ምን ሰውየውን አግኝቼዋለሁ። ካገኘው ታዲያ ለምን አልጨረሰልህ? ለምለም ሰውየው እኮ እጅ መንሻ እየተቀበለ ነው የሚሰራው። ንጋቱ ያንተ ችግር እኮ ይሄ ነው። አንተ ምን አገባ? እንዴት ያገባኝ? ስንት ሙያቸውን የሚያከብሩና የሚተጉ ሰራተኞች ከውስጥ ደፋ ቀና እያሉ እሱ በር ላይ ቆሞ ጉቦ እየተቀበለ ሲያስተናግድ ዝም ብዬ ሊያው እኔም አብሬ ልተባበረው? አረ ምን ውስጥ ነው የገባሁት? አንተ የራስን ጨርሰ መውጣታችን ምን አገባህ? ጉቦ ሰጥቼው? ጉቦ አይደለም ጉዳዩን እንዲያስፈጽምልህ ጉቦን ያሻም በለ። አንቺ አላገባም እንድታወጪው የፈረድሽበት ብር እኔ በአግባቡና በቦታው አውጡ። ሻዩ ቀዘቀዘ ጌታዬ። ምንሽ? ሻዩ ቀዘቀዘ። እሺ ቢላንጭልኝ። ይኸው አምጥቻለሁ። እሺ ሄሎ ፍቅር፣ እንዴት ነሽ? አለሁ። ትንሿ ደስ የሚል ወሬ ልነግርሽ ነው። እሺ ምን ሳሙናና ስቲም ዛሬ እንግባ እንዴ? ሰውዬሽ ይገኛል እንዴ? በጣም አሪፍ። በቃ ያንንም ጉዳይ እንዲጨርስልን እናደርገዋለን። አዎ እሱንማ ምን ላድርገው ሀንዬ? የኔ ሰውዬ ጭራሽ ደንዝዟል። ምንም አይታየውም። አረ የሱን ነገርማ ተይው። አንዴ ህግ አንዴ ስርዓት ይለኛል ጭራሽ። እንዴ ጓደኞቻችንን የት እንደደረሱ እንኳን እስኪ አስተውል ስለው ምንም አይታየውም። እሱ ግራ ነው የገባኝ። አዎ እሱማ የኔ ጥፋት ነው። አባቴ ቤት ገብቶ እንዲኖር ያደረኩት ቀን ነው እኮ ያጠፋሁት። ታዲያ በቤት ኪራይ ቢኖር ኖሮ የቤት ኪራዩ እንደ ሳስ ሲጠብሰው ይገባው ነበር። በይ በቃ እሺ ቻው። ስትደርሺ ደውይልኝ። እሺ ቻው። አንተ መቼ መጣ? ቆየሁ እኮ ቆየሁ። ትገርማለህ። ስሜ ራሱ ገረመው አይደል እንደሚባል። ቆይ ግን እንደዚህ ምንድን ነው የሚያስጮህሽ እህቴ? ምን አገባህ? አሃ እንደዚህ መጮህ ከቀጠልሽ 42,000 የጭንቅላት ነርቮችሽ፣ 32 የአገጭና የከንፈር ሴሎችሽ እንዲሁም ደግሞ የፊት ውስጥ ቆዳዎችሽ ያሉ መስሎችሽ እና 22,000 የፊት ቀጫጭን ሴሎችሽን ገድለሻቸዋል። አልቀረብህም። አሃ እንደዚህ እየጮሽ የምትቀጢ ከሆነ ደግሞ የጭንቅላት ውስጥ መላላት ወይ የአገጭ መጠማዘዝ ወይም ደግሞ የጭንቅላት ውስጥ መበጥበጥ ያጋጥምሻል። ይሄንን ያነበብኩት በወረቀት ላይ ሳይሆን በራሴ እውቀት ነው። አያገባህም ደንቆሮ። ደንቆሮ
በመጽሐፍ ቅዱስ ቃል ውስጥ የሆነ ምዕራፍና ቁጥር ላይ ወንድሙ ደንቆሮ ብሎ የሚሳደብ ሰው የገሃነም እሳት ይገባዋል ይላል። ይህንን ደግሞ በማንበብ ያገኘሁት እውቀት ነው። እኔ የልሂድ። አንቺ እዚህ ቤት ውስጥ ካለነው ውስጥ የማንንም አትሰሚም። ከጎረቤት ሰዎች ጋር አትስማሚም። ከመንደሩ ሰዎች ጋር ደግሞ አትግባቢም። ይህንን ሐሳብ አንድ ገጣሚ ቢያገኘው ምን ብሎ እንደሚጽፈው ታውቂያለሽ? በሰው መሃል ሆኖ ሰው የሌለው ሰው ይለዋል። አየሽ፣ እንደዚህ ደግሞ ስትስቂ 42,000 የጭንቅላት ነርቮችሽ በደስታ ይነቃቃሉ። 32,000 የፊት ምስሎችሽ በደስታ ይንጠራራሉ። ገረመው፣ በቃ አንተ ራስህ ታመሃል። ምን ታመሃል ይሆናል? መቼም ቢያመኝ ነው አትጩሂ፣ ራስሽን አረጋጊ የምለው። ጤነኛውና የታመመው ሰው ቦታ ተቀያይሮ ሊሆን ይችላል። ገረመው፣ አቤት። ውጣል። አየሽ፣ 48,000 የጭንቅላት ነርቮችሽ 64,000 ደግሞ ያው ውስጥ ንጋቱ፣ አንተ ማለት እኮ የብር ፍራሽ ላይ የተኛ ብር የሚቸግርህ፣ ሐይቅ ዳር እየኖርክ ውሃ የሚጠማ፣ ማድረግ የምትችለው ማድረግ የማትችል ሰው ነው። ታውቃለህ? ሆኖ ይሆናል ግን አይታየህ የኛ ኩዮች የት እንደደረሱ፣ ምን አይነት ቪላ ቤት ውስጥ እንደሚኖሩ፣ ምን አይነት መኪና እንደሚነዱ፣ የት ሄደው እንኳን እንደሚዝናኑ ይታያል። ክፍተታችን እኮ ይሄ ነው። ሰውን መምሰል ራሳችንን አለመሆን። እኔን ግን ከሰው በታች ነው ያደረገኝ። እኔ እንደሱ አይሰማኝም። እኔ ግን ይሰማኛል። ከሰውም ከጓደኞቼም በታች ነው ያደረገኝ። ይቅርታ እንግዲህ እኔ የምችለውን ሁሉ እያደረኩ ነበር። አንተ መሆን የምትችለው ይህንን ነው አይደል? ብዙ ቦታ መድረስ ትችል ነበር። ግን ደርሶ ህግ ጠባቂና ወገኛ ሆነህ እዚህ ቀረህ እንጂ እንዲህ አይነት ሰው ከሚሊዮን አንድ ቢገኝ ነው ስል ያ ሰው እኔ ነኝ ትለኝ ነበር። ወገኛ ሆኖ ይሆናል። እኔ ግን እንደዚህ አይነት ጭንቀት ውስጥ መግባት አልፈልግም። አንተ ምን አስጨነቀ? ያስጨንቀኛል እንጂ አንደኛ መብቴም በአግባቡ አለመጠቀሜ ይሄ ልክ አይደለም። ሁለተኛ እኔ ራሴ ጉቦና ማማለጃ በመስጠት ሰዎችን ወደ ስህተት እመራቸዋለሁ። ይሄም ልክ አይደለም። እነሱ ይለምዱትና በተበላሸው መንገድ ይቀጥሉበታል ማለት ነው። ንጋቱ አስጨርሽኝ። ከምንም በላይ ደግሞ ስራቸውን አምነው የሚሰሩትን ሰራተኞች ዋጋ ማሳጣት ነው። ለምለም እኛ እኮ ነን ኃጢአተኞቹ። ህገወጡን የምናበረታታው እኮ እኛ ነን። አይዟችሁ አለን እንኩ ገንዘብ እያልን የምናበረታታው እኛ ነን። ቆይ ሀገሪቷ በአንተ የምትቀየር ይመስላል? እኔ መቀየር ካለብኝ የሚገባኝ ራሴ መቀየር። ለማንኛውም ንብረት ይኸውልሽ በጥንቃቄ ያዥ። ወያንዬ ደረስሽ? እኛ በርጋ መጣው። እሺ እንዴ እንኳን ደረሰሽ። ምንድነው? የምን ደስታ እንኳን አለቀልሽ ወይ? ቤት ነው ምንድነው ያለቀው? እንዴ ወንድሜ እኮ የቤቱን ዝውውር ጨረስኩ ብሎ ስለደወለልኝ እኮ ነው የመጣሁት። ምን? እንዴ ይሄ እሱ እንዳይሆን እስኪ ለእናትሽ የጉቦውን ብርማ ለአንቺ ፕሮጀክት ነው የምሰጥሽ ብሎ ነበረ። ምን? እሺ እንቀጥል። ነገርኩሽ እኮ ምንም የሚቀረ ነገር የለም። በቃ በዚህ ነው ህይወታችን የሚለወጠው። ጥንካሬን ይጠይቃል። በአንድ ጀንበር የሚቀየር ምንም ነገር አይኖርም። የተጀመረ ጉዳይ ስለሆነ ደግሞ ቢጠይቅ ጥቂት ወራትን ነው። እኔ የምልሽ ይሄንን እኮ ነው። እኔ የህልም እንጀራ ሰልችቶኛል። ነገ ከነገ ወዲያ ከዛ ወዲያ ከወር ወዲያ ከአመት ወዲያ እንለወጣለን የሚባል ነገር አልሰማምንም። ሮም በአንድ ጀንበር አልተገነባችም ሲባል አልሰማሽም? ፍቅር፣ እህቴን ለማስረዳት ሮም ድረስ መሄድ አይጠበቅብሽም። እንቁላል ቀስ በቀስ በእግሯ ትሄዳለች ብታያት ይገባታል። አይገባኝም። እንግዲያው አንድ ገበሬ ያርሳል፣ ከዛ በኋላ ያለሰልሳል፣ ከዛ ደግሞ ዝናብ ጣለም አልጣለም እግዜርን አምኖ እህሉን ከጎታ ካወጣ በኋላ ይዘራል። ከዛም ቡቃያውን ማረም ይጀምራል። ውይ በእናትህ ዝም በል ገርዬ። አንተ ግን ምሳሌዎችን ኬት እያመጣ ነው እንዲህ ስክትክት አድርገህ የምታወራው? እኔ እኮ ስሰማህ ውል አልጠግብህም። በነገራችን ላይ አባባልሽ ምግባዊ አደረግሽው።
እንደሱ ሳይሆን ምሳሌዎችን አልሰለቻቸውም ነው የሚባለው። ይበልሽ። እሺ ገርዬ፣ የኛ ሀገር አንዳንድ ገለጻዎች ሆድ ተኮር ናቸው። ለዚህ ነው አንቺም ምግባዊ ያደረግሽው። እኔና አንቺ ጨረስን ፍቅር? ኧረ መች ጨረስንና የፕሮጀክቱን 20% ብር ያስፈልገኝ ነበረ። ንጋትዬ ከአንቺ የወሰደው 50 ሺህ ላይ 50 ሺህ ጨምሮ ሰጠኝ። እህቴ ጉቦ ሰጥታ ልታስጨርስ የነበረውን ስራ ገንዘቡ እንዳይባክን አድርጎ እሱ ከጨረሰ በኋላ ብሩን ሰጣት። አንተ አፈን ይበላል እንዴ? አየሽ፣ ምሳሌዎቻችን ሁሉ ሆድ ተኮር ናቸው። አፍ ይበላል እንጂ እንዴት ራሱ ይበላል? አይ ገርዬ፣ እንዴት እንደምታስደንቀኝ እኮ። እንግዲህ ተደናነቋ። እኔ የምልሽ ፍቅር፣ ገና ፕሮጀክት አጸድቀሽ ገንዘብ እስኪለቁልሽ ጠብቀሽ ትሬኒንግ ወስደሽ ይህን ሁሉ ነገር ከምትደክሚ ለምን ከኔ ጋር ዱባይ ሄደሽ እቃ እያመላለሽ አትሸጭ? ወይኔ ሰዓቱን በላ ነው። በነገራችን ላይ ሞሮኮ ልገባ ነው። የምትፈልጊ ከሆነ ልጋብዝሽ። ሞሮኮ ምንድን ነው? አየሽ፣ አሁንም ልጋብዝሽ ስትይ አባባልሽ ምግባዊ ነው። ሞሮኮ ግን አይ ጉዴ! በቃ ሲገባሽ ልጋብዝሻለሁ። በነገራችን ላይ የቅድም ፕሮፖዛልሽንና ሀሳቦችን አይቻቸው ነበር። አንዳንድ ነገሮቹ ቢስተካከሉ ጥሩ ይመስለኛል። እውነት ገርዬ? አዎ። ምኑ ጋ ነው? አስረዳኝ። አስረዳሻለሁ። ምን መሰለሽ፣ ልጅ ግን ምን ሆና ነው እኛን አስቀምጣን የቆየችው? እንዴ አንዱን አግኝታ ይሆናል። ምን ሆነሽ ነው? እውነትሽን ነው። ለነገሩ ቀልጠፍ ቀልጠፍ ብላ በጊዜ አንዱን ብትጠብስ ነው የሚሻላት። እንዴ ሰውየዋስ? የቱም ናይጄሪያዊው? ኧረ እንግሊዛዊው። የመቼሽን ነው? አልነገረችሽም እንዴ? አሁን እኮ አንድ እንግሊዛዊ ሚስቱ የሞተችበት ዲፕሎማት ጠብሳለች። ወይ ይቺ ልጅ። እሺ አንቺስ አለ? የኔማ የት አባቱ ሄዳል ብለሽ ነው? እኔና አንቺን ዱባይ ላይ ፈልሰስ ሳያደርገን የትም አባቱ አይሄድም። ደስ የሚል ነው። ትንሹ ትልቅ እድገት ነው። ደብዳቤውና ፕሮጀክትሽ ከተወሰነ ማስተካከያ በኋላ ተቀባይነት ሊያገኝ እንደሚችል የሚገልጸው እዚህ የደረሰው በገሬ ምክር ነው። በገረሙማ በጣም ተገርሜያለሁ። በጣም ትልቅ አስተዋይ ሰው። አሁንማ የፕሮጀክቱ አንድ አካል ሆኖ፣ ግን እሷ ለምንድን ነው እምቢ አለቻችሁ? እኔ እንጃ አልፈለገችም። ቀሪውን ደግሞ አንተ ጠይቃት። ግን ባለቤት ፍላጎቷና ኑሯ የተመጣጠነላት አልመሰለኝም። አዎ ትልቁ ክፍተቱ እሱ። ሴትን ልጅ ሰው እንዴት እንደዚህ ያናግራል? አሁን ሚስቱን እንደዚህ ሲያናግራት 42,000 የጭንቅላት ነርቮቹ፣ 32,000 የአገጭና የክንፍር መስሎቹ እንዲሁም ደግሞ 22,000 የውስጥ የአንጀት ነርቮቹ ይቃጠላሉ። አሁን ሴት ልጅ እንዴት እንደዚህ ይናገራል? በፍቅር በማባበል እወድሻለሁ፣ የኔ ውድ፣ የኔ ውብ፣ የኔ ቆንጆ፣ ባታምር እንኳን ታምሪያለሽ፣ ቅርጿ እንኳን ቢያስጠላ ውበትሽ ያምራል፣ ቆንጆ ትሆኛለሽ ብላት ከዕለት ዕለት እየተስተካከለች ቆንጆ እየሆነች ፈገግታዋ እየጨመረ ይመጣል። እንደሱ አይባልም።
እህቴ ደወለ። ሄሎ እህቴ፣ እንደምን ዋልሽ? መጀመሪያ የእግዚአብሔር ሰላምታ ይቀድማል። አሁን ካፌ ውስጥ ነኝ። ሻይ ቡና ያልኩ አንድ ሰው ቀጥሬ ስለነበር እሱን እየጠበቅኩ ነው። ረጅም ሰዓት ቆየብኝ። ኦ ረጋ በይ። ሰዓቱን አይቼዋለሁ። ሰውየውን ቀጥሬያለሁ። እንደገና ደግሞ አንቺ ለምን ትናደጃለሽ? ጓደኞችሽ አያዋጡሽም። አልሰማሽ? ሄሎ ሄሎ። ይገርማል። ስልኩን ዘጋችው። አንዳንድ ጓደኞች ሊያጠፏት ይሞክራሉ። ስለዚህ እህቴ በሆነ ምክንያትና ዘዴ ማዳን አለብኝ። ሄሎ ሀንዬ፣ ወዬ የቤቱን ካርታና ፕላኑን ሁሉንም አንድ ላይ ይዤ ልምጣ አይደል? እኔ የምልሽ ሀኒ፣ ግን ምንም ችግር አይፈጠርም አይደል? እኔ አላቅም፣ ብቻ ፍርሃት ብሎኛል። በቃሽ፣ ገላይ ለቅለቅ ብዬ እመጣለሁ። በአንድ ሰዓት ውስጥ እደርሳለሁ። ቻው ሀኒዬ፣ መጣሁ። እሺ። በጣም ትገርመኛለህ። ከየት አምጥተህ እንዳገናኘሁ እኮ ነው የሚገርመኝ። ሌላው ሆድ ተኮር አባባል ደግሞ ሆድ ሆዴን በላው የሚለው ነው። ሆድ እንዴት ሆድን ይበላል? ሆድ ሌላ፣ ሐዘን ሌላ። ቆይ ጋሽ ንገኝ፣ አንተ ስታስብ ሆድህን ይበላሃል እንዴ? ተሳካ። የጋራ ጥረታችን ፍሬ አፈራ። አያችሁ፣ ስንደሰት 48,000 የጭንቅላት ነርቮችና 64,000 የውስጥ መስሎቻችን ይደስታሉ። ዛሬ እኮ ጠፋሽብኝ። ምን ሆነሽ ነው? በእናትሽ እኔማ እንዴት እንደጓጓሁ ከዛ ቤት ወጥቼ እስከምደውልሽ እንዴት እንደጓጓሁ። ቆይ ግን ካርታና ፕላኑ ማን ጋር ነው? እኔ ጋር ላይማ ካለ ነገሩ ቀለለ ማለት ነው። ምን አዲስ ነገር አለ ትኛለሽ እንዴ? ያቺ ጅል እኮ ካርታና ፕላኑን በእጇ ያዘሽ ነው የምልሽ። ውይ አንቺ ደግሞ ሁሉ ጊዜ ማን አለ ከለምለም ውጪ ጅል? እኔና አንቺ የምንጫወትባት ጅል እሷ ናት። ሌላ ማን አለ? በጣም እንጂ እንዴት ደስ እንዳለኝ። ያ ሀገሬን ወገኔን የሚለው ባሏ አምጥቶ አስጨርሶ አልሰጣት መሰለሽ? እንዴት ደስ እንደሚል። እኛስ መቼ እሱን አሰብን ብለሽ ነው? እኛ መች ገመትን እንደዚህ ባጭር ጊዜ የሚፋጠን መስሎኝ። ግን በጣም ነው ደስ ያለኝልኝ። አዎ በቃ አሁንማ የኔንም ያንቺንም ሰውዬ ተጠቅመን ከዚች አገር ላጥ ብለን ዱባይ። እና ከዚህ ሀገር ከወጣን በኋላ እኛ ስለሷ ምን አገባን? በትክክል ልክ ነሽ። በላቧ በሰርታ ጥራ ግራ ትኑር፣ እኛ ምንም ማድረግ አይችልም። ዋናው ነገር እኔና አንቺ ይሄንን ካርታና ፕላን ተጠቅመን እዛ ሀገር የምንፈልገውን አይነት ህይወት እንኑር። ሌላው ምንም አትጨነቂ። ኧረ እባክሽ ጣጣ የለውም። አትነቃብንም። የምትነቃብን መስሎሽ ነው? ይልቅስ እንደውም መፍራት ያለብን ያ ወንድሟን መስሎሻል? ገራገር ይመስላል፣ ግን በታሪክ ገራገር አይደለም። እንዳትሸወጂ፣ እሱ ላይ ተጠንቀቂ። እኔ ራሱ ዛሬ አይቼው ብታይ ምንም አላማረኝም። እኔ እንደውም እሱን ነው የፈራሁት። አዎ ለማንኛውም ያ ባሏም ያ ወንድሟም ሀሳቧን ሳያስቀይሯት እኛ ቶሎ ብለን ስራችንን ዛሬ አሁን መጀመር ነው ያለብን ውዴ። በይ በቃ ውዴ አሁኑኑ ስራሽን ጀምሪ። በቃ ማታ ሰለብሬት እናደርገዋለን የኔ ንግስት። በጣም በቃ ማታ እንገናኛለን። እሺ ማሪ ቻው፣ ደህና ሁኚ።
ሆነሻል? ለምለም ምን ሆነሻል? ረጋ በይና እናግሪኝ እንጂ መፍትሄ የሌለው ችግር የለም እኮ ለምለም። ሙድ አደረጉኝ። ምን? የቤቱን ካርታና ፕላን ወሰዱት። ወሰዱብኝ ሳይሆን ሰጠዋቸው ነው ማለት ያለብሽ። ነገር ለምለም ምድ አንድ ቢዝነስ ጀምራለሁ ብዬ ካርታውን አስይዤ ለመበደር አስቤ ነበር። ስላልነገርኩ ይቅርታ። ያልነገርኩ እሺ ብለህ ስለማትስማማ ነው። ግን ወሰዱት ካርታውን። ካርታው የወሰዱብሽ እውነተኛውና ኦሪጂናሉን ሳይሆን እኔ ፎቶኮፒ አድርጌ ቀይሬዋለሁ። አመሰግናለሁ። ስላልነገርኩሽ ይቅርታ። ደግሞ ትቆጫለሽ ብዬ ስላሰብኩ ነው። ተረጋጊ። የታጣው ሳይሆን የተገኘው ነውና ለቁም ነገር የሚውለው። አሁንም በአቋራጭ ለመክበር ባልተጨበጠ ተስፋና በስደት ውስጥ ለመግባት ከምትሞክሪ እንደ ፍቅርተና እንደገረመው ጠንክረሽ ራስሽን ለውጭ።